አርእስተ ዜና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አዲስ ከተመረጠው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አመራሮች ጋር ተወያዩ። የአፍሪካ ሙስሊም ምሁራን ህብረት ለሼክ ሀጂ ኢብራሂም ቱፋ የእንኳን ደስ ያላችሁ መልእክት አስተላለፈ። የደሞዝ ጭማሪው የልማት ድርጅቶችና የግል ሰራተኞችን እንዲያካትት እየተሰራ እንደሚገኝ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታወቀ። የሐረሪ ክልል መስተዳድር ምክር ቤት በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳለፈ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ ዜጎችን ወደ ሀገር የመመለስ ስራ መጀመሩ ተገለጸ። እስራኤል በጋዛ የከፈተችው ጦርነት የዘር ማጥፋት እንደሆነ የተባበሩት መንግስታት ድርጅት ምርመራ አረጋገጠ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አዲስ ከተመረጠው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አመራሮች ጋር ተወያዩ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ሀገር አቀፍ የመጅሊስ ምርጫው በተሳካ መልኩ እንዲካሄድ በማድረጋቸው ለህዝበ ሙስሊሙና ለምክር ቤቱ አመራሮች አድናቆቴን ለመግለጽ እወዳለሁ ብለዋል። የመጅሊስ ምርጫው ፍጹም ሰላማዊ፣ አካታች፣ አሳታፊ በሆነ መልኩ መከናወኑ ትምህርት የሚሰጥ መሆኑንም አመልክተዋል። መንግስት ከጠቅላይ ምክር ቤቱ አመራሮች ጋር በጋራ ሀገራዊ ጉዳዮች ላይ ይበልጥ ተቀራርቦ የሚሰራ ሲሆን በሚያስፈልገው ሁሉ የሚጠበቅበትን ድጋፍ ያደርጋል ሲሉም ጠቁመዋል። ለምክር ቤቱ አመራሮች መልካም የአገልግሎት ዘመን እንዲሆንላቸውም ምኞታቸውን ገልጸዋል። የአፍሪካ ሙስሊም ምሁራን ህብረት ለሼክ ሀጂ ኢብራሂም ቱፋ የእንኳን ደስ ያላችሁ መልእክት አስተላለፈ። የአፍሪካ ሙስሊም ምሁራን ህብረት ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በላከው የደስታ መግለጫ ደብዳቤ ለተመራጩ ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋና ለስራ አስፈጻሚዎቻቸው እንኳን ደስ ያላችሁ ብሏል። ህብረቱ በጻፈው ደብዳቤ ክብር ዶክተር ሼክ ሀጂ ኢብራሂም ቱፋ የአፍሪካ ሙስሊም ምሁራን ህብረት አባል መሆናቸውን ጠቅሶ በቀጣዩ የሥራ ዘመን ከህዝበ ሙስሊሙ የተጣለባቸውን ኃላፊነት በአግባቡ እንዲወጡና የሙስሊሙን ጥቅም እንዲያስከብሩ ሁሉን ቻይ የሆነው አላህን እንማጸናለን ብለዋል። የደሞዝ ጭማሪው የልማት ድርጅቶችና የግል ሰራተኞችን እንዲያካትት እየተሰራ እንደሚገኝ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታወቀ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሌ ደሞዝ ይጨመር ጥያቄ በየጋራ በመሆኑ ሁሉንም እንዲያካትት እየተሰራ ነው ብለዋል። የልማት ድርጅቶች ሰራተኞች በቦርዳቸውና ለግል ተቋማት በአሰሪና ሰራተኛ አዋጅ መሰረት የመነሻ ደሞዝ የሚወስን ቦርድ ተቋቁሞ እንደሚታይ የሚያዝ ህጋዊ ማዕቀፍ አለ ብለዋል ፕሬዝዳንቱ። በዚህም የደሞዝ ቦርድ መንግስት አቋቁሞ የመነሻ ደሞዝ እንዲወሰን ኮንፌዴሬሽኑ ሚናውን እየተወጣ ነው ሲሉ ገልጸዋል። ኮንፌዴሬሽኑ ቦርዱ ተቋቁሞ በፍጥነት ወደ ስራ እንዲገባ የድጋፍና ክትትል እንደሚያደርግም ነው አቶ ካሳሁን ያስረዱት። አቶ ካሳሁን አክለውም የመንግስት የልማት ድርጅት እንዲሁም የግል ሰራተኞች የሚተዳደሩባቸው ህጎች የተለያዩ ቢሆኑም ከደሞዝ ጭማሪ ጋር በተያያዘ በጋራ እንዲሻሻሉ ኢኮኖሚው በራሱ እንደሚያስገድድ ተናግረዋል። ኮንፌዴሬሽኑ በ2011 ዓመተ ልደት የግል ሰራተኛው መነሻ ደሞዝ በአሰሪና ሰራተኛ ጉዳይ አዋጅ ህጋዊ እንዲሆን አስችሏል ያሉት አቶ ካሳሁን በአዋጁ መሰረትም የወቅቱ የገበያና ኢኮኖሚ ሁኔታ እየታየ በየዓመቱ መነሻ የደሞዝ ወለል በደሞዝ ቦርድ አማካኝነት እንዲቋቋም ያዛል ብለዋል። ከደሞዝ ጭማሪው ጋር በተያያዘ የዋጋ ጭማሪ እንዳይደረግ ሁሉም በቅንጅት መስራት እንዳለበት ገልጸው መንግስት አስተማሪ የሆነ እርምጃ መውሰድ እንዳለበት መክረዋል። ከዚህ በተጨማሪ ሰራተኞችም እየተደራጁ ቀጥታ ከአምራቾች የሚገዙበት ሁኔታ በመፍጠር እንዲሁም መንግስት የሰራተኛውን ችግር ሙሉ በሙሉ ለመቅረፍ በአይነት የሚደግፍበት መንገድን መዘርጋት እንዳለበት ጠቁሟል። እንደ ፕሬስ ድርጅት መረጃ መንግስት በደሞዝ ጭማሪው ረገድ የወሰደው እርምጃ ተገቢ፣ ትክክለኛ ውሳኔ ነው ያሉ ሲሆን ጭማሪው ለረጅም ጊዜ ሲጠየቅ ለነበረው ጥያቄ ምላሽ የሰጠ ነው። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ ዜጎችን ወደ ሀገር የመመለስ ስራ መጀመሩ ተገለጸ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ ዜጎችን ወደ ሀገር የመመለስ ስራ መጀመሩን
የሴቶችና የማህበራዊ ጉዳይ ሚኒስትር ዴኤታ ክብርት ሁሪያሊ ገልጸዋል። መንግስት እየተከተለ ባለው ዜጋ ተኮር ዲፕሎማሲ ፖሊሲ መሰረት በአረብ ሀገራት በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን ወደ ሀገር የመመለሱ ስራ ተጠናክሮ መቀጠሉን ተናግረዋል። በአሁኑ ወቅት በሳዑዲ አረቢያ የሚገኙ ኢትዮጵያውያንን ወደ ሀገር የመመለስ ስራ ከትላንት ሰኞ መስከረም 5 2018 ዓመተ ልደት የተጀመረ ሲሆን በመጀመሪያው ዙር 100 ወንዶችን ወደ ሀገር መመለስ መቻሉን ጠቅሷል። ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ከማድረግ ጎን ለጎን ከቤተሰብ ጋር የማቀላቀል ስራም እንደሚሰራ ገልጸዋል። በዚህ ዙር 25000 ዜጎችን ከሳዑዲ አረቢያ ለመመለስ እቅድ መያዙንና ለዚህም በሳምንት 3 ቀን በየቀኑ 3 ጊዜ በሚደረግ በረራ ዜጎችን የመመለሱ ስራ የሚቀጥል መሆኑን ሚኒስትር ዴኤታዋ ጠቁመዋል። ሚኒስቴሩ በህገወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆነ ፍልሰትን ለመከላከል ደህንነቱ የተጠበቀ ፍልሰትን ለማበረታታት የሚያስችሉ ስራዎችን እየሰራ ይገኛል ብለዋል። መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎችን ለመደገፍ መልሶ ለማቋቋም በቅንጅት እየሰራ መሆኑን ገልጸዋል። በተለያዩ ጊዜያትም ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራው ተጠናክሮ ይቀጥላል ብለዋል። መረጃው ሴቶችና ማህበራዊ ጉዳዮች ሚኒስቴር። የሐረሪ ክልል መስተዳድር ምክር ቤት የተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ። የሐረሪ ክልል መስተዳድር ምክር ቤት ካቢኔ ባካሄደው ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። ምክር ቤቱ በመጀመሪያ የተወያየው በተሻሻለው የመንግስት ሰራተኞች ረቂቅ አዋጅ ላይ ሲሆን የአዋጁ መሻሻል የመንግስት ተቋማት የተሰጣቸውን ኃላፊነት በብቃትና በውጤታማነት እንዲወጡ የሚያስችል ብዝሃነት አካታችነትን ያገናዘበ ኢትዮጵያን የሚመስል የመንግስት አገልግሎት አስተዳደር ስርዓት መገንባት አስፈላጊ በመሆኑ ነው። ካቢኔው በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ ይጸድቅ ዘንድ ወደ ክልሉ ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑም ተገልጿል። መስተዳደር ምክር ቤቱ የተወያየው የአስተዳደር ስነ ስርዓትን ለመደንገግ በወጣው ረቂቅ አዋጅ ላይ ሲሆን ረቂቅ አዋጁም የአስፈጻሚ አካላትን የአገልግሎት አሰጣጥ እንዲያዘምኑ፣ ተገልጋዮች በተገቢው መንገድ አገልግሎት እንዲያገኙ የሚያስችል ነው። መስተዳደር ምክር ቤቱም በረቂቅ አዋጁ ላይ በጥልቀት ተወያይቶ ጸድቅ ዘንድ ወደ ክልል ምክር ቤት እንዲተላለፍ ወስኗል ተብሏል። ቀጥሎም መስተዳደር ምክር ቤቱ በጥብቅና አገልግሎት ፈቃድ አሰጣጥና አስተዳደር ረቂቅ አዋጅ ላይ መክሯል። ረቂቅ አዋጁ በክልሉ የጥብቅና አገልግሎት ፈቃድ አሰጣጥ አስተዳደርን በተመለከተ አሁን በስራ ላይ ያለው አዋጅ ቁጥር 114/2005 በተለይ የዲስፕሊን ጉባኤ ለመቋቋም የዲስፕሊን ጥፋትና ቅጣት የድንጋጌው ውስንነት ክልላዊ የጠበቆች ማህበር በህግ ማዕቀፍ አለመካተቱ የጥብቅና ፈቃድ አሰጣጥና መስፈርቶች ላይ ያሉ ክፍተቶች የጥብቅና የሙያ ግዴታዎች በዝርዝር ያለመደንገግ እንዲሁም ከጠበቆች አስተዳደር ቦርድ ጋር በተያያዘ ሌሎች ውስንነቶች በመኖሩ የአዋጁን ማሻሻያ አስፈላጊ እንዳደረገው ተመልክቷል። አዋጁ መሻሻሉ በክልሉ የጥብቅና አገልግሎት አስተዳደር የታለመለትን ዓላማ ማሳካትና የጠበቆችን አስተዳደር በተገናኘ የሚነሱ የመልካም አስተዳደር ችግሮችን ለመቅረፍ ለዜጎች የፍትህ ዘርፍ ተደራሽነትን ለማሳደግ አስተዋጽኦ የሚያበረክት በመሆኑ ካቢኔው በረቂቅ አዋጁ ላይ በሰፊው ተወያይቶ ተጨማሪ ግብዓት በማከል ይጸድቅ ዘንድ መወሰኑን የኢዜአ ዘገባ ያመለክታል። ሱልጣን አለሚራ ሃንፈሬ ያርፉበት የነበረው ቤት የቅርስነት ደረጃውን ጠብቆ ሊታደስ ነው። ሱልጣን አለሚራ ሃንፈሬ ለስራ ሲንቀሳቀሱ ያርፉበት የነበረውን ቤት የቅርስነት ደረጃውን ጠብቆ ሙሉ እድሳት ሊደረግለት መሆኑን የአፋር ክልል ቱሪዝም ቢሮ አስታውቋል። በአፋር ክልል አውሲ ራሱ ዞን አሊ ዳአር ወረዳ ለፈለ በተሰኘ ስፍራ የሚገኘው ታዋቂው ሱልጣን አለሚራ ሃንፈሬ ረፍት ያደርጉበት የነበረው ቤት የክልሉ ቱሪዝም ቢሮ ከኢትዮጵያ ቅርስ ባለስልጣን ጋር በመተባበር ሙሉ እድሳት ለማድረግ እንቅስቃሴ ጀምሯል። የክልሉ ቱሪዝም ቢሮ ኃላፊ አቶ ኢብራሂም ሁመድ እንዳሉት ሱልጣን አለሚራ በዘመናቸው ለማረፊያነት ይጠቀሙበት የነበረው ቤት የቅርስነት ደረጃው ተጠብቆ ሙሉ እድሳት ተደርጎለት ለጎብኚዎች ክፍት ይደረጋል። የህንፃው እድሳት በክልሉ መንግስትና በኢትዮጵያ ቅርስ ባለስልጣን ትብብር የሚከናወን ሲሆን በ6 ወራት ጊዜ ውስጥ ተጠናቆ ለአገልግሎት የሚበቃ መሆኑንም ተናግሯል። የህንፃው እድሳት በድምሩ 30 ሚሊዮን ብር የሚፈጅ መሆኑንም ገልጸዋል። በሰሜን ምስራቅ ኢትዮጵያ የሚገኘው ታሪካዊው ህንፃ
ከጅቡቲ 130 ኪሎ ሜትር ከአሰብ ደግሞ 150 ኪሎ ሜትር ርቀት ላይ ይገኛል። መረጃው የኢዜአ። ሳንፎርድ ትምህርት ቤት በዶላር የማይከፍሉ ተማሪዎች እንደማይቀጥሉ ባስታውቁ ቅሬታ አስነሳ። ሳንፎርድ ዓለም አቀፍ ትምህርት ቤት በተያዘው ትምህርት ዓመት ክፍያዎችን የሚቀበለው በዶላር ወይም ክፍያው በሚፈጸምበት ዕለት ባለው የውጭ ምንዛሬ ተመን መሰረት እንደሚሆን ይህን ተግባራዊ የማያደርጉ ተማሪዎችን እንደማይቀበልና በእሱ ምትክ ሌሎችን እንደሚቀበል ማስታወቁ ቅሬታን አስነስቷል። የትምህርትና ስልጠና ባለስልጣን ማብራሪያ በመጠየቅ የትምህርት ስርዓቱ እንዳይስተጓጎል ያስጠነቀቀ ቢሆንም ትምህርት ቤቱ በዶላር የማይከፍሉ ተማሪዎች እንደማይቀጥሉ አስታውቋል። ትምህርት ቤቱ ይህን ያስታወቀ ቢሆንም ፍርድ ቤት የትምህርት ቤት ጥያቄ እንዳይፈጸም የእግድ ትዕዛዝ አስተላልፏል። ክቡራትና ክቡራን ተመልካቾቻችን ወደ ውጭ መረጃ አለፍን። እስራኤል በጋዛ የከፈተችው ጦርነት የዘር ማጥፋት እንደሆነ የተባበሩት መንግስታት ድርጅት ምርመራ አረጋገጠ። የተባበሩት መንግስታት ድርጅት እስራኤል የዘር ማጥፋት ወንጀል መፈጸሟን የሚያረጋግጥ የምርመራ ውጤት ማግኘቱን አስታውቋል። መረጃው የእስራኤል ባለስልጣናት የሰጡትን መግለጫና ወታደራዊ ትዕዛዝ ያካተተ ነው ተብሏል። ለ2 ዓመት የዘለቀው የጋዛ ጦርነት እስራኤል ሆነ ብላ የከፈተችው የዘር ማጥፋት ዘመቻ መሆኑን የተባበሩት መንግስታት ድርጅት አጣሪ ቡድን አረጋግጫለሁ ብሏል። የተባበሩት መንግስታት ድርጅት በተያዘው የፍልስጤም ግዛት ያሰማራው ገለልተኛ አጣሪ ኮሚሽን ሊቀመንበር ናቪ ፒላ ጦርነቱ የዘር ማጥፋት መሆኑን የሚያረጋግጡ መረጃዎችን አግኝተናል ብሏል። አጣሪ ኮሚሽን ሊቀመንበር ናቪ ፒላ ከአልጀዚራ ጋር በነበራቸው ቆይታ ፕሬዚደንት ኢሳክ ሄርዞግ፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ ዮአቭ ጋላንት በመግለጫቸው በሰጡት ትዕዛዝ መሰረት ጦርነቱ የዘር ማጥፋት ወንጀል መሆኑን አረጋግጠናል ብለዋል። እነዚህ 3 ግለሰቦች የመንግስት ወኪሎች በመሆናቸው በተባበሩት መንግስታት ሕግ መሰረት እስራኤል መንግስቷ ተጠያቂ ነው ብለዋል። ኮሚሽኑ የእስራኤል ባለስልጣናትና የእስራኤል የጸጥታ ኃይሎች በጋዛ ሰርጥ የሚገኙትን ፍልስጤማውያን በሙሉም ሆነ በከፊል ለማስወገድ የዘር ማጥፋት እቅድ እንዳላቸው ገልጿል። ኖርዌይ ከስቴዲየም ትኬት ሽያጭ የምታገኘውን ገቢ ለፍልስጤማውያን ልትሰጥ ነው። ለ2026 የዓለም ዋንጫ ማጣሪያ ጨዋታ ኖርዌይ ከእስራኤል ጋር በምታደርገው ጨዋታ ከስቴዲየም ትኬት ሽያጭ የምታገኘውን ገንዘብ ለፍልስጤማውያን እና በጋዛ የሰብአዊ አገልግሎት እየሰጡ ለሚገኙ ድንበር የለሽ ሐኪሞች እንደምትለግስ ቃል ገብታለች። ገንዘቡ በጦርነቱ ለተጎዱ ፍልስጤማውያን ይሰጣል ሲል የኖርዌይ እግር ኳስ ፌዴሬሽን አስታውቋል። ኖርዌይ እስራኤል በጋዛ እያደረሰች ያለውን የሰብአዊ ቀውስና በንጹሐን ዜጎች ላይ የምታደርሰውን ጥቃት አጥብቃ እንደምትቃወም ገልጻለች። በኦሌቫል ስቴዲየም በሚደረገው የሁለቱ ሀገራት ጨዋታ 23000 ትኬቶችን በመሸጥ የሚገኘውን ትርፍ ሙሉ በሙሉ ድጋፍ እንደሚደረግበት ተገልጿል። በተጨማሪ በአገሪቱ ካለው ትልልቅ የኢንቨስትመንት ኩባንያዎች በተሰበሰበ $305,000 ለፍልስጤማውያን ለሕክምና አገልግሎት የሚውሉ መድኃኒቶችን እና የሰብአዊ እርዳታ ለማቅረብ ቃል እንደተገባም የሀገሪቱ ባለስልጣን ዋቢ አድርጎ አሽረቅ አልአውሳት ዘግቧል። የእስራኤል ጦር በንጹሐን ላይ የሚፈጽመው የዘር ማጥፋት ወንጀል እየተባባሰ ባለበት በአሁኑ ወቅት በርካታ ሀገራት ለፍልስጤማውያን ድጋፋቸውን እየሰጡ ነው። ፊቱ ያልተሸፈነው ጀናዛ መነጋገሪያ ሆኗል። በመስጂድ አልሐረም ሰላተል ጀናዛ ከተሰገደባቸው ጀናዛዎች መካከል አንዱ ፊቱ ያልተሸፈነ ሆኖ ታይቷል። ይህ የሆነበት ምክንያት ሙስሊሞች የኢህራም ልብሳቸውን ለብሰው ኡምራ እያደረጉ ከሞቱ ፊታቸው ስለማይሸፈን ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው ኢህራም ለብሶ ሲሞት በሁለቱ ልብሶቹ አልብሱት፣ ራሱንም ሆነ ፊቱን አትሸፍኑት፣ እሱም የቂያማ ቀን ጦልቢያን እያነበበ ይነሳልና ብለዋል። ይህም ኡምራ ሐርሞ በኡምራ ውስጥ እያለ የሞተ ሰው ፊቱ ሳይሸፈን ሰላተል ጀናዛ መስገዱ የረሱል ሱና ስለሆነ ይህ መደረጉ ተነግሯል። በመስጂድል ሐረም ኡምራ እየሰራ ያለ የሞተን ሰው አላህ ነፍሱን ይቅር እንዲላትና አላህ ስራውን እንዲቀበላት ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ አድርገዋል። እንዲሁም አላሁ ሱብሓነሁ ወተዓላ ይህንን እድል ለእኛም እንዲወፍቀን ዱዓ እያደረግን ወደሚቀጥለው መረጃችን እናልፋለን።
በመጨረሻም የዕለቱን የቢዝነስ ጥንቅር እናደርሳችኋለን። ባልደረባችን ሀያት ከማል አሰናድተዋለች። በዛሬው የቢዝነስ መረጃ ሰዓታችን በኢትዮጵያ የመጀመሪያ ስለሆነው ኢስላሚክ ኢንሹራንስ ጥቂት ነገር ልንላችሁ ወደናል። በኢትዮጵያ የመጀመሪያው ኢስላሚክ ኢንሹራንስ ተካፉል ኩባንያ ይሆናል ተብሎ የሚጠበቀው አማና ተካፉል ኢንሹራንስ ኩባንያ ወደ ስራ ለመግባት የሚያስችለውን ቅድመ ዝግጅት ማጠናቀቁ ተገልጿል። ሱዳናዊ ዋና ስራ አስፈጻሚም እንዲሁ ቀጥሯል። ከኩባንያው የተገኘው መረጃ እንደሚያመላክተው ኩባንያውን ለመቋቋም የሚያስችሉና ብሔራዊ ባንክ የሚጠይቃቸውን መስፈርቶች የያዘ ሙሉ መረጃ የቀረበ በመሆኑ አሁን የሚጠበቀው የኢትዮጵያ ብሔራዊ ባንክ የመጨረሻ ውሳኔ ነው። የኩባንያው አደራጆች አባልና ፕሮጀክት ማናጀር የሆኑት አቶ አህባቡ አብደላ ለሪፖርተር እንደገለጹት በኢትዮጵያ የመጀመሪያው ተካፉል ኢንሹራንስ ኩባንያ እንደሚሆን የሚጠበቀው ይህ ኩባንያ ከ240 ሚሊዮን ብር በላይ የተፈረመ ካፒታልና ከ68 ሚሊዮን ብር በላይ የተከፈለ ካፒታል ይዞ ኢንዱስትሪውን ይቀላቀላል። የኩባንያው ባለ አክሲዮኖች መስራቾች ጉባኤ በማካሄድ የቦርድ አባላትን ሊመረጡ ሲሆን አሁን የሚጠበቀው የኢትዮጵያ ብሔራዊ ባንክ ውሳኔ ብቻ ስለመሆኑ የአቶ አህባቡ ማብራሪያ ያመለክታል። ብሔራዊ ባንክ ፍቃድ በሰጠ በ3 ወራት ውስጥ ቢያንስ በአንድ ቅርንጫፍ አገልግሎት እንደሚጀመር ገልጸዋል። አቶ አህባቡ ይህም በኢትዮጵያ የኢንሹራንስ ኢንዱስትሪ ውስጥ አዳዲስ አሰራሮችን መተግበር የሚያስችል በር መከፈቱን ያሳያል ብለዋል። ኩባንያው ሲቋቋም በኢትዮጵያ የመጀመሪያው የተካፉል ኢንሹራንስ አገልግሎት አቅራቢ እንደሚሆን፣ ስራው ለኢትዮጵያ አዲስ በመሆኑ ኩባንያውን የሚመራ ዋና ስራ አስፈጻሚ ከውጭ ስለመቀጠሩም እንዲሁ አስታውቀዋል። የአማና ተካፉል የመጀመሪያ ዋና ስራ አስፈጻሚ በመሆን የተቀጠሩትም በመስኩ ልምድ ያላቸው ሱዳናዊ መሆናቸው ተጠቁመዋል። የዋና ስራ አስፈጻሚው ሹመት የሚወሰነው በኢትዮጵያ ብሔራዊ ባንክ በመሆኑ ይህ እንዲጸድቅ ከሌሎች መረጃዎች ጋር ለባንኩ ጥያቄ የገባ ሲሆን የዚህም ምላሽ እየተጠበቀ መሆኑን ለማወቅ ተችሏል። የኢትዮጵያ ብሔራዊ ባንክ ይህን ሹመት ካጸደቀ በፋይናንስ ኢንዱስትሪው የመጀመሪያው ዋና ስራ አስፈጻሚ ይሆናሉ ተብሎ ይጠበቃል። የአማና ኢንሹራንስ ባለ አክሲዮኖች ከ100 በላይ ሲሆኑ አብዛኛዎቹ ባለ አክሲዮኖች ግለሰቦች ሳይሆኑ ተቋማት ናቸው ተብሏል። ባለድርሻነት የፋይናንስ ተቋማት አብላጫውን ድርሻ የያዙ ሲሆን በኢትዮጵያ ሙሉ በሙሉ ከወለድ ነጻ የባንክ አገልግሎት በመስጠት ላይ የሚገኙት 4ቱ ከወለድ ነጻ ባንኮች በአማና ውስጥ የባለቤትነት ድርሻን በመያዝ ተጠቃሾች ናቸው። በአሁኑ ወቅት በመስኮት ደረጃ የተካፉል ኢንሹራንስ አገልግሎት የሚሰጠው ወደ 5 የሚሆኑ የኢንሹራንስ ኩባንያዎች ያሉ ሲሆን የመጀመሪያው መስኮት ደረጃ የሚሰጠው ተካፉል ኢንሹራንስ የጀመረው ግሎባል ኢንሹራንስ መሆኑ መረጃዎቹ ያመላክታሉ። ራሱን የቻለ የተካፉል ኢንሹራንስ አገልግሎት የሚሰጠው ኩባንያ ማቋቋም ዘርፈ ብዙ ጠቀሜታ ያለው መሆኑን የገለጹት አቶ አህባቡ የሀገርን ኢኮኖሚ ከማነቃቃት አንጻርም ጉልህ ሚና እንደሚኖሩ ጠቅሰዋል። ራሱን የቻለ የተካፉል ኢንሹራንስ ኩባንያ ማቋቋም ሊሰጥ ከሚችለው ጠቀሜታ ውስጥ ከወለድ ነጻ ባንኮች ለሚሰሯቸው እያንዳንዱ አገልግሎታቸው ላይ ሸሪአን መሰረት ያደረገ የኢንሹራንስ ስራን ስለሚፈልጉ ይህንን ሽፋን ለመስጠት የሚያግዝ መሆኑ አንዱ ነው ብለዋል። እንደ ሀገር ብዙ ኩባንያዎች ሽፋኖች አስገዳጅ እየሆኑ ከመምጣታቸው ጋር በተያያዘ በእምነታቸው ምክንያት ከኢንሹራንስ የራቁትን የህብረተሰብ ክፍሎችን ተጠቃሚ ማድረግ የሚያስችል እድልን የሚፈጥር መሆኑም ተጠቅሷል። ይህ ደግሞ አጠቃላይ የኢንሹራንስ ሽፋን ምጣኔን ይጨምራል። ሌላው ወሳኝ ጉዳይ ነው ያሉት ከውጭ ንግድ ጋር በተያያዘ ሊያስገኝ የሚችለው ጥቅም ላይ ነው። አቶ አህባቡ በዚህ ረገድ በሰጡት ማብራሪያ ከኢትዮጵያ ወደ መካከለኛው ስጋና ጥራጥሬን ጨምሮ የተለያዩ የውጭ ንግድ ምርቶችን እየላክን በመሆኑ እነሱ የኢንሹራንስ ሽፋኑ ሐላል መሆን አለበት እያሉ ነው። ስለዚህ እንዲህ ያሉ ጥያቄዎችን በአግባቡ ለመመለስና የሚላኩትን ምርቶች ሐላል ያልሆነ የኢንሹራንስ ሽፋን ስለሆነ ምርቱ አይገባም የሚለውን እርምጃዎችን እንዲቀይሩ ያስችላል። ስለዚህ የውጭ ንግድ ምርቶች ሐላል በሆነ መልኩ በተካፉል ውስጥ ይገኛሉ። ይህ ማለት የመካከለኛው ምስራቅ ገበያችን እንዲጨምር ያግዛል በማለት የኢንሹራንስ ኩባንያው መቋቋም ሊሰጥ ይችላል ያሉትን ጠቀሜታ እንዲሁ ገልጸዋል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም